ጊዜው ስለ ድንግልና የምናወራበት ነው። ብዙ ወንድ ወገኖቼ ስክሮል የማድረግ ሀሳባችሁ እንደቀየራችሁት ይገመታል። ድንግልና በተለምዶ የሚሰጠው ትርጉምና ሳይንሳዊ ምንነቱ የተወሰነ ልዩነት አለው። በተለይ ሃይመን ተብሎ የሚጠራው የሰውነት ክፍልም ታኮ የሚነገሩ ብዙ ጉዳዮች ማስረጃ የሌላቸው ናቸው። የመጀመሪያው ጉዳይ ሴት ልጅ በመጀመሪያ ግንኙነት ወቅት ደም ካልፈሰሳት ድንግል አይደለችም የሚለው አረዳድ ነው። ይሄ ትክክል ያልሆነ ሲሆን ብዙ ሴቶች ላይ በሃይመን ምክንያት ህመም እንጂ ደም መፍሰስ አያጋጥማቸውም። ባህላዊና የተለመደ ጉዳይ ሆኖ ነው እንጂ የሃይመን መኖር በራሱ ማረጋገጫም አይሆንም። ከዚያ ባሻገር ከበድ ያለ ሸክም፣ በስፖርት እንቅስቃሴና በሌሎች ከግንኙነት ውጪ በሆኑ ምክንያቶች ድንግልና ሊጠፋ ይችላል። በተፈጥሮ ሃይመን የሌላቸውም ሰዎች ይኖራሉ። ድንግል ለመባል በቀዶ ጥገና ሃይመናቸውን የሚያስመልሱ ሰዎችም አሉ። ይህም ቀዶ ጥገና ሃይመኖፕላስቲ የሚባል ሲሆን ብዙ ሴቶች የማህበረሰቡን ስም በመፍራትና በሌሎች ምክንያቶች ያሰሩታል። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ። በፍቅር ግንኙነት ውስጥ ወንዶች ከሴቶች ስታዩቸው እንድትሸሿቸው ወይም እንድትርቋቸው የሚያደርጓችሁ ድርጊቶች ወይም ባህሪያት ምንድናቸው ብዬ ጠይቄያቸው ነበር ዩቲዩብ ቻናሌ ላይ። ከዛ የተወሰነ ምላሽ ሰጡኝ። ከምላሾቹ መካከል 5ቱን ለእናንተ ልንገራችሁ፣ ኮመን የሆኑት። አንደኛው ውሸት፣ በጣም የምትዋሽ ሴት እንሸሻለን ብሏል። ሁለተኛው ኃላፊነትን ለመውሰድ የማትፈልግ ወይም አጥፍታ እንኳን ይቅርታ የማትጠይቅ። ሶስተኛው ግልጽ ያልሆነች፣ እንደውም ብዙዎቹ ምንድነው ያሉት የሴቶች ልብ አይገኝም፣ ምን እንደምታስቡ አይታወቅም እና ስሜቷን እንኳን በግልጽ ለመናገር የማትፈልግ ግራ የምታጋባ ሴት እንሸሻለን ብለዋል። ሌላው የማትጠነቀቅ፣ ለስሜታችን የማትጠነቀቅ፣ ለንግግሯ የማትጠነቀቅ፣ ይሰማዋል ሊከፋው ይችላል ብላ የማታስብ እንዳመጣላት የምታወራ ብለዋል። ስለ ኤክስ በብዛት የምታወራ ኤክሷ ወይም የቀድሞ ፍቅረኛዋን በተመለከተ ብዙ ጊዜ የምትደሰኩር ወይም የምታወራ ሴት እንሸሻለን ብለዋል። ምን ትላላችሁ? የማፈቅራትን ሴት እንዴት ለራሴ ማድረግ እችላለሁ ወይም ደግሞ እንዴት እንድታፈቅረኝ ማድረግ እችላለሁ? ይህ ነው የተጠየቁት። እንግዲህ ወንዶች መረዳት ያለባችሁ የምታፈቅሯትን ሴት ለማግኘት ከፈለጋችሁ የሴትን ባህሪ ማወቅ አለባችሁ። ሴቶች በመጀመሪያ የምንፈልገው ነገር እንድትረዱ ነው። አንደርስታንድ መደረግ እንፈልጋለን። አንደርስታንድ ማድረግ የምትችሉት ደግሞ በኮንቨርሴሽኖች መሃል ማዳመጥ ስትችሉ ነው። ሞር ከመናገር ይልቅ አዳምጣት። ፍላጎቷን፣ የምትፈልገውን ነገር፣ የምትጠላውን ነገር፣ ምን እንደሚያስቀይማት፣ ምን እንደሚያሳዝናት ማወቅ የምትችለው ማዳመጥ ስትችል ነው። ስለዚህ አዳምጣት። ሁለተኛው ኮምፕሊመንተር፣ አድንቃት። ሴት ልጅ መደነቅ ትፈልጋለች። ብርቷቷን፣ ሁሌ ሉኳን ብቻ አይደለም ፊዚካሊ ይሄ ነገርሽ ያምራል፣ መልክሽ ያምራል፣ እንትንሽ ሰውነትሽ ያምራል፣ ፊትሽ ያምራል አይነት ብቻ ሳይሆን ስለ አስተሳሰቧ፣ የስራ ሰው መሆኗ፣ ማስተዋሏን ብቻ እያንዳንዱ ነገር እያነሳ ኮምፕሊመንተር። ሴት ልጅ ስትደነቅ ብሎሰም ልክ እንደ አበባ ነው የምትፈካው። ሶስተኛው ደግሞ ሰርፕራይዝ እንወዳለን። ሰርፕራይዘር ሲባል ግዴታ ትላልቅ ጊፍት ምናምን አይደለም። ግን ለምሳሌ ስራ ቦታ በመሄድ ይሆናል፣ ትምህርት ቤት በመሄድ ይሆናል። ብቻ እንዳሰብካት የሚገልጽ ጀስቸሮችን አድርግ። አራተኛ ደግሞ የስራ ሰው ሁን። ራስህ ኪፕ ዮርሰልፍ ቢዚ ማለት የሆነ ሰነፍ መስላ አትታይ። ሁሌ ህይወት በሷ ዙሪያ ብቻ የሚጠመጠም እንደሆነ አድርገ አታሳያት። የስራ ሰው እንደሆንክ፣ ድሪመር እንደሆንክ፣ ህልም እንዳለ፣ ግብ እንዳለ አሳያት። ቢካዝ ማንኛውም ሴት ሃርድ ወርኪንግ የሆነ ታታሪ የሆነ ወንድ ትፈልጋለች። ሌላኛው ጀንትል ሁን። መንከባከብ ቻል ማለት ብዙ ጊዜ ሴቶች የሚንከባከባችሁን አትወዱ የሚባልና ብዙ ወንዶች በቃ ምንድነው የማይሆን አይነት ሁኔታ ታደርጋላችሁ ሴት ላይ የሆነ የመኩራት ነገር። ይሄ አያዋጣም። በእንደዚህ አይነት አካሄድ የምታገኛትም ሴት ተመሳሳይ አይነት ሁኔታ ውስጥ ያለች ሴት፣ ብዙ ማትንከባከብ፣ ብዙ ማትወድ ሴት ሊሆን ስለሚችል፣ ጤናማ ሴት ግን ማግኘት የምትችለው መንከባከብ፣ ጤናማ በሆነ ሁኔታ መንከባከብ ስትችል ነው። ሌላኛው ደግሞ ጥሩ ሴንስ ኦፍ ሂውመር ይኖረ፣ የጨዋታ ሰው ሁን። ምን መናገር እንዳለብን እወቅ። ሴቶች የሚያዝናናቸውን የሚያስቃቸውን ኮንቨርሴሽን ላይ ይሄ ምላሳም ትወዳላችሁ ትሉ የለ ምላሳም ማለት ዝም ብሎ የሚለፈልፍ ሳይሆን የሚናገረውን የሚያውቅ ወንድ እንወዳለን። ስለዚህ እነኚህ ከብዙ በጥቂቱ ነው። እነኚህን አድርገህም ግን ልጅቷ ላታፈቅር ትችላለች። ስለዚህ ግዴታ ይሄንን አድርጌ አላፈቀረችኝም ብለ ወደ የጉልበት ስራ አታድርገው። ወላድ በድባብ ትሄድ ሁሌ እንደምንለው
there are many choices ብዙ ምርጫ አለ በግዴታ ፍቅር የሚሆን ነገር አይደለም አንዳንዴ በህይወታችን ያፈቀሩን መስለው ነገር ግን ከተለያየ ጥቅማቸው አንፃር ካልኩሌት አድርገው ወደ ህይወታችን ለመግባት የሚሞክሩ ሰዎች ይመጣሉ በሴቱም በወንዱም ሳይድ ማለት ነው ዛሬ የምነግራችሁ ከወንዶች አንግል ነው ምክንያቱም የተጠየቀው ከወንዶች ሳይድ ስለሆነ ሴት ልጅ አንዳንድ ማለት ነው ያፈቀረሽ መስላ ሳታፈቅር አንተን ስትቀርብ በምን ስፖት ማድረግ ትችላለህ በምን ትለያታለህ የሚለው ነው አንደኛ ስትፈልግህ እንጂ ስትፈልጋት አትገኝም በራሷ ስኬጁል እንድትንቀሳቀስ ነው የምታረግ አንተ ስትፈልጋት ከጓደኞቼ ጋር ነኝ እዚህ ቦታ ነኝ እያለች ትጠፋለች እሷ ከፈለገች ግን ኢቭን ቢዚ እንኳን ብትሆን ግዴታ መምጣት አለብህ ብላ ልታስገድድ ትችላለች አንደበቷና ድርጊቷ ፍጹም ተቃራኒ ነው አስብልሃለሁ ትላለች ግን ገንዘብ ሳይኖር እንኳን እያወጣ እሷን ስትጋብዛት ሾፒንግ ስትወስዳት እያየች አስሎንጋስ ጥቅሟ እስከተሟላለት ድረስ ደስተኛ ነው የምትሆነው እንጂ ለምንድን ነው የምታወጣው ለምን ሴቭ አታረግም ለምን እንደዚህ ታረጋለህ የሚል ሐሳብ አትሰጥህም ስላንተ የግል ህይወት የማወቅ ፍላጎት የላትም የራሷንም የማሳወቅ ፍላጎት አይኖራትም ስላንተ እቅድ ስለ ቤተሰብ ሁኔታ ስላሳለፍከው አፕብሪንጊንግ አስተዳደግ ፍጹም ስታወራም ጆሮ ሰጥታ አትሰማም እሷም ያን ያህል ኦፕን አፕ አድርጋ ስለራሷ ሂስትሪ አታወራም የምትለውን ስታደርግላት ደስተኛ ናት አንተ የምትፈልገውን ግን ለማድረግ ብዙም ስትነሳሳ አታያትም የራሷ ፍላጎት እስከተሟላላት ድረስ she's happy ጥያቄ ውስጥ ትከታለች ምን ሆና ነው እንደዚህ የምትሆነው ጊልቲነት ይሰማል ጥፋተኝነት ይሰማል አንዳንዴ ስታኮርፍ ምን በድጊያት ነው ትላለ በቃ ዳይሌማ ውስጥ ይሄ ኮንፊውዥን ውስጥ ነው የምትከት ውስጥህም ሰላም የለውም የሆነ ኦፍ የሆነ ነገር እንዳለ ታውቃለህ ግን ስለምታፈቅራት መለየትም ሊከብድ ይችላል ግን ከውስጥ የሚመጣው ድምጽ ራሱ ኢንቲዩሽን የሆነ የተበላሸ ነገር እንዳለ ትረዳለህ ከሌሎች ወንዶች ጋር ያላት ግንኙነት ጤነኛ አይደለም ትንሽ መስመር የለቀቀ አይነት አፕሮች እንዳላትም አስተውለሃል ብሬክአፕ ስላደረጉ ወይም ስለተለያዩ ፍቅረኛሞች ሳይኮሎጂ እንደዚህ ይላል የስነ ልቦናና የቢዝነስ አማካሪ ፌቨን መለሰ ነኝ ሁለት ፍቅረኛሞች ብሬክአፕ አድርገው ወይም ተለያይተው ንጹህ ጓደኛ ወይም ጀስት ፍሬንድስ እንሁን ብለው መቀጠል ከቻሉ አሁንም ስቲል በጣም ይዋደዳሉ ማለት ነው ወይም ደግሞ መጀመሪያውም አይዋደዱም ነበር ማለት ነው ምን ትላላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ፎሎ ማድረግ እንዳይረሳ እንደሚወዷችሁ እንደሚያፈቅሯችሁ ይነግሯችኋል ነገር ግን እናንተ ሁሌ ግራ እንደገባችሁ ነው ወይም የመወደድ ስሜት አይሰማችሁ ይሄ እንግዲህ ሳይኮሎጂካል ማኒፑሌሽን ወይም ስለልቦናዊ ማባቢያ ይባላል ብዙ ምልክቶች አሏቸው ነገር ግን እነዚህ ሶስቱን ለዛሬ ይዤላችሁ ይቻላል አንደኛ ስሜታችሁን ጥርት ባለ አማርኛ ረጋ ብላችሁ ገልጻችሁ እንኳን የበደልኝነት ወይም የጥፋተኝነት ስሜት ይሰማችኋል ሁለተኛ የሚጎዳችሁን ነገር ካደረጉ በኋላ እንደዚህ ማድረግ ፈልጌ አልነበረም ብለው ምላሽ ይሰጣሉ ሶስተኛ በጣም ሲንከባከቧችሁ ከቆዩ በኋላ ያለምንም ምክንያት ያቆማሉ እንደዚህ የሚያደርጉት ደግሞ ስሜታችሁን ለመቆጣጠር ነው እነዚህ ነገሮች ከእናንተ ጋር ሪሌት ያደርጋሉ ወይስ ገጥሟችሁ ያውቃል እስቲ በኮሜንት አሳውቁኝ ውስጣዊ ሰላማችሁን ጠብቁ እኔ እንደምታፈቅራት ልጅ ፍቅርን ገልጸላት እምቢ ካለች ማለት ነው ወዳው አቁም ምክንያቱም ከደከምኩ በኋላ ብትመጣልህ እንኳን ማለት ነው እያስመሰለች እንጂ የእውነቷን አይደለም ስለዚህ ተጠንቀቅ ጓደኛው እንደመጣ ሁሉም ያጣድፈው ጀመር ስለሷ ማንነት ምንነትና ስለ ቤተሰቦቿ ለማወቅ ሁሉም ሰው ፈልጓል የደረሰውን ነገር ቤተሰቦቿ ያቀርቧ ሰው ማወቅ አለበት በህይወት ይኑሩ አይኑሩ እስካሁን ድረስ ያወቅነው ነገር አልነበር እሱ ግን ለመናገር አመነታ ተንቀጠቀጠ ተርበተበት ፖሊሶቹ ፋታ አልሰጡትም እኛ እኮ እዚህ ጋር ጨዋታ አይደለም የያዝነው ስራ እየሰራን ያለነው ስለ ሰው ህይወት ነው እያወራን ያለነው ማንነቷን ምታክ ከሆነ አድራሻዋና ቤተሰቦቿን ምታክ ከሆነ ንገረንና ልጃቸውን መተው ማግኘትና ማየት አለባቸው ብሎ ፖሊሱ ሲያንባርቅበት ፍቅረኛው ናት አለ ደነገጥኩ እና አልካልኩት ፍቅረኛው ናት አለ ያንን ሲል እሱ በቀላሉ እንዳወጣው እኔ በቀላሉ አልተቀበልኩት ሄጅ አንገቱን አነኩት ምን አባን ያልከው የምትናገረውን ነገር እየሰማህ ነው ለራስ የምትለውን ነገር እያወቅክ ነው እንዳንተ ባሌ የትም የሚተኛ የትም የሚወድቅ አለሌ አይደለም ባሌን አውቀዋለሁ እኔ ሚስቱ ነኝ እኮ ምን ማለት ነው ፍቅረኛው ናት ማለት እኔ ሚስቱ ነኝ እኮ ያልኩኝ መጮ አንገቱን መበጣጠስ ጀመርኩ የእጄ ጥፍሮች አንገቱ ላይ ተሰገሰቡ
ደም በደም ሆነ። ፖሊሶቹ መጥተው ወደዛ መነጫጭቀው ሁለታችንንም ከለያዩን በኋላ በእርግጥ እሱ ቀጥ ብሎ ቆሞ ማደርገውን ሁሉ እየተቀበለ ነበረ፣ እያለቀሰ ነበረ። ወደዛ ወሰዱኝ። እሚይዘው እምጨብጠው እማስበው ምንም የምሆነው ነገር ጠፋኝ፣ ግራ ገባኝ። በወቅቱ አለመኖር ተመኘሁኝ። ዝም ማለት ጭንቅላቴ ባለበት ቆሞ የሆነ ጸጥ ብዬ ዝም ማለትን ተመኘሁኝ። ምን እንደማስብ አላውቅም። እሱ በህይወት አለ የለም ነው ማስበው። እሱ ቺት አድርጎብኛል አላደረገብኝም ነው ማስበው። እውነት ይቺ ልጅ ፍቅረኛው ናት አይደለችም ነው ማስበው። ልጅቷ ፊቴ ላይ መጣች። በጣም ነው የምታምረው፣ በጣም ቆንጆ ናት። የመጀመሪያ ልጄ ነው የምትመስለው። አዎ የመጀመሪያ ልጄ 11 ዓመቷ ነው። በጣም የምታሳሳ የምታጓጓ የምታምር ቆንጆ ልጅ ናት። ከባሌ ጋር በትዳር 12 ዓመታችን ነው። ሳያት ሁሉ ታሳሳኛለች። ደረስኩ ማለቷ ሆዴን ያባባዋል። በህፃንነቴ ስላልገባሁኝ ልጅነቴን፣ ህፃንነቴን፣ ወጣትነቴን ታስታውሰኛለች። አሁንማ ወደ ጉርምስና እየመጣች ሰውነቷ እየተቀየረ ሲመጣ አይኗን እያየሁኝ መፍራት፣ መስጋት፣ መጨነቅ፣ ትምህርት ቤት ሁሉ ስትሄድ መርበትበት ጀምሬያለሁ። አባቷንም ሁሌ የምለው ነገር ነው፣ ልጅህ እየደረሰች ነው። አሁን ትኩረትህን ትፈልጋለች፣ እይታህን ትፈልጋለች፣ ፍቅርህን፣ ጓደኝነትን ትፈልጋለች። ተንከባከባት፣ እያት፣ ቅረባት እያልኩኝ ሁሌም ማወራው ነበር። በእርግጥ እሱ ለዛ ጊዜ አልነበረውም። ከልጁ ትንሽ ከፍ ያለችን ምናልባት በ5 እና በ6 አሊያም በ10 ዓመት የምትበልጥን ይቺን ህፃን ልጅ እያባለገ ነበር። ፍቅረኛ አድርጎ አስቀምጦ ነበር። ከዛች ህፃን ልጅ ጋር የሚባለግ አባት እቤቱ ስላለች ህፃን ልጅ እንዴት ማሰብ ይችላል? እንዴት መጨነቅ ይችላል? እንዴት አይምሮና ሞራሉስ ኖሮት እሷን መቆጣጠር እሷን መምራት ይችላል? ባሌን ከዚች ከቆንጅዬ ያደገች ልጁ እያሸሸው የነበረው ነገር ይቺ ህፃን ልጅ ይቺ ፍቅረኛዬ ብሎ የያዛት የተሳሳተ ህይወት መንገዱ ነበር። ለካ ሞት የሚሆን ነገር ሆኖ ሳለ እየዘሞቱ መሞት፣ እየዋሹ መሞት፣ በእንደዚህ አይነት አስቀያሚ ጥላቢስ ማንነት ውርደት መሞት እንዴት ያስጠላል። ጭንቅላቴ ውስጥ ሲርመሰመስ የነበረው ሐሳብ ከሱ መሞት በላይ ከሱ የሆነ ነገር መሆን በላይ እነዚህ ሐሳቦች ነበሩ። እነዚሁ ጥንቅጦች ነበሩ። ይኑር ይሙት እንኳን በማላቅበት በዛች ደቂቃ ውስጥ በእርግጥ የልቤ ፍርሃት የልቤ መርበትበት በእውነተኝነት መረጋገጡ ሌላ ድንጋጤና ሌላ ሽብር ውስጥ ከተተኝ። እዛውም ሐኪም ቤት ጥግ ላይ ሴራሚኩ ላይ ኩርምት ብዬ ድፍት ብዬ ይሄንና የመሳሰሉ ብዙ ሐሳቦች ጭንቅላቴ ላይ እየተርመሰመሱ መጨረሻውን መጠበቅ ጀመርኩ። ጓደኛው ወደ አጠገቤ ሲመጣ እንዳደርስብኝ ላይህ አልፈልግም፣ ከአጠገቤ ላይ ዞር በል አልኩት። እኔ ምን አደረግኩኝ? እኔ እኮ እወድሻለሁ። እኔ ለአንቺ ትልቅ ክብር አለኝ። እዚህ ነገር ውስጥ እንዲገባ በዚህ ነገር ውስጥ እንዲያልፍ ምንም አይነት የኔ እጅ የለበትም። ሁሌም ከሱ ጋር ስንጨቃጨቅ ስንከራከርበት የነበረው ጉዳይ ይሄ ጉዳይ ነው። ምንም ዱርዬ ብሆን ምንም ባለጌ ብሆን ለትዳራችሁ ግን ክብር ነበረኝ። ፊውቸር ላለው ትዳር እኮ ክብር አለኝ አለምዬ እያለ እያለቀሰ አጠገቤ መጥቶ ቁጭ አለ። ካንተ ጋር ከዋለ አንተን ካወቀ ካንተ ጋር ከሆነ በኋላ ነው ባሌ ባህሪውም ማንነቱም የተለዋወጠው አልኩት። አንተ ነህ ያበላሻው፣ አንተ ነህ መጥፎ ሰው ያደረከው። ባሌ እንደዛ አልነበረም። ጨዋና መልካም ባል ነበረ፣ መልካም አባት ነበረ። አንተ ህይወታችን ውስጥ ከመጣ በኋላ ግን ሁሉ ነገራችንን አመሰቃቅለ ዛሬ ይኸው ለዚህ ሞት ለዚህም አደጋ የዳረከው አንተ ነህ አልኩት። እሺ እንደፈለግሽ ቀሽኝ፣ እንደፈለግሽ ስደብኝ፣ እንደዛ ብትኝ በማንነቴ ነው በምንነቴ ነው፣ አልፈርድብሽም። አንድ ነገር ግን እንድታቂ የምፈልገው ልምልልሽም የምፈልገው ሁሌም በዚህ ጉዳይ ላይ እኔ ከአንቺ በላይ ተቆርቋሪ ተሳዳቢና ከሱ ጋር ብዙ የተሰዳደብንበት ብዙ የተጨቃጨቅንበት እስከ መለያየት ሊያደርሰን የሚችል ጸብ ውስጥ የገባንበት ነገር ነው። ለትዳራችሁ ትልቅ ክብር ነበረኝ። አንቺ እንደፈለግሽ ብታስቢ በእርግጥ ይገባኛል። ማንነቴ ነው ያሰደበኝ፣ ውሎዬ ነው ያሰደበኝ ብሎ የሚፈቀፈቅ ጀመር። ዞር ብዬም አላየሁትም። ትንሽ ከተረጋጋው በኋላ ልጅቷ ማናት አልኩት። የኮሌጅ ተማሪ ናት አለኝ። ቤተሰቦቿን አገኛችሁ አወክ አልኩት። አንዷ ጓደኛዋን አቃት ነበር። እሷ ጋር ደውለን ቤተሰቦቿ እንዲመጡ እያደረገች ነው አለኝ። ይህን ስሰማ ልቤ ተብረከረከ። አሁን ቤተሰቦቿ መጥተው ባለ ትዳር የሆነ ትልቅዬ ወንድ ከህፃን ከኮሌጅ ተማሪ ልጃቸው ጋር እየባለገ ወይ ደግሞ መጥፎ ነገር ውስጥ ከሱ ጋር ገብታ
ሲሄዱ ተጋሽታ አደጋ ደረሰባት። እናቷ ይህን ነገር እንዴት ነው የምትቀበለው? አባቷ ይህን ነገር እንዴት ነው የሚቀበሉት? ልጄ ትምህርት ቤት ናት እየተማረች ነው ብለው ገንዘባቸውን አውጥተው ሁሉ ነገራቸውን ሰውተው የጓጉላት እንዴት ሳስተው እዚህ ድረስ ያደረሷት ልጃቸው በማይሆን መንገድ ላይ አደጋ ደርሶባት በሞትና በህይወት መሀል ናት ሲባሉ የእናትና አባት ልብ እንዴት ይሆን እያልኩኝ ከራሴ አልፌ ደግሞ ለነሱ መጨነቅ ለነሱ ማሰብ ጀመርኩኝ። የደረሰ ልጅን ነገር ልጅ ያለው ያውቃል። ከትንሽ ቆይታ በኋላ የሰማነው ነገር እጅግ በጣም የሚያሳዝንና ልብን የሚያርድ ነበር። ዶክተሮቹ እንዳለ ከውስጥ ግልብጥ ብለው ወጡ። በዛ ሰዓት የተነገረን እሷ ህይወቷ ማለፉን ነው። ይሄን ስሰማ ይብስ ተንቀጠቀጥኩኝ። እንባዬን መቆጣጠር አቃተኝ። ልክ ልጄን ያህል ልክ የማውቃትን ሴት ያህል ስቅስቅ ብዬ አለቀስኩ። ሁሉ ነገሩ አሳዘነኝ። መልኳ ሐውለት እጅግ በጣም የሚያሳዝን ብርቱካን የመሰለች እንኳን እናትና አባቷ ለኔ ባላንጣዬ ናት፣ ለኔ የባሌ ፍቅረኛ ናት። ግን ነፍሴን አንሰፈሰፈችው። ጸጉሯ፣ አይነ ሽፋሽፍቷ፣ ቅላቷ በዛች ሰከንድ ውስጥ በዛች ደቂቃ ውስጥ ያየኋት ልቤ ላይ የተቀረጸው ምስሏ አብረከረከኝ። ይህን ስሰማ እሱሳል ደህና መሆኑንና እስካሁን ህይወቱ እንዳለች አካሉ ላይ ምንም አይነት ጉዳት እንዳልደረሰበት ራሱን ግን እንደሳተ ተነገረ። ትንሽ እንደቆየን ቤተሰቦቿ መጡ። ያለሙ ረሕመቱ ቢጠና ናፍቆቱ በተራመዱበት ቀናሁ በመሬት። ዶክተሮቹ ፖሊሶቹ አረጋግተው አንድ ጥግ ላይ አስቀመጧቸው። እናቷን ሳያት ልክ እንደኔው ወጣት ናት ወይ ደግሞ ጎልማሳ ናት፣ እምታምር ቆንጅዬ እመቤት። ምን እንደተፈጠረ ሲነገራት ታሰማው የነበረ ጩኸት፣ ታሰማው የነበረ የሐዘንና የምሬት ቃላት በጣም የሚሰቀጥጥ ነበር። ትንሽ ከቆየች በኋላ ግን ልጇ ማረፏን ተነገራት። በዛ ሰዓት እናት እዛው ጋር ወደቀች፣ ራሷን ሳተች። አፋፍሰው አንስተው የመጀመሪያ እርዳታ ሲያረጉላት አባትየው መጮህም ማልቀስም መናገርም አቅቶት ሄዶ በቁሙ ዘፍ ሲል እያየሁት ነበር። አካባቢው በጩኸት በለቅሶ በዋይታ ተናወጠ። ከነሱ ጋር የመጣው ሰው ከኛ ጋርም የነበረው ሰው የኛም የተወሰኑ ቤተሰቦች ተሰብስበው ነበርና የሚያቃትም የማያቃትም እሪ እያለ ማልቀስ መንከባለል ሲጀምር ራሳቸውን የሳቱትን እናትና አባት የሚገርምሽ ሐውለት እቺ ሟች እምቡጥ ህፃን ልጅ አፍቃሪዋ ብዙ ነበር። ያመመኝን ነገር የሰማሁት ይህ የባሌ ጓደኛ ጋዜጠኛው በሷ ፍቅር የተለከፈና የተነደፈ ሰው ባሌና ይችን ሴት ያገናኛቸው ይህ ሰው ቢሆንም የተገናኙበት መንገድ ደግሞ የሚደንቅ ነው። ይህ ጋዜጠኛ ይችን ሴት በፍቅር ይወዳት ነበር። በፍቅር ያበደላት ምንም ነገር ሊሆንላት ዝግጁ የሆነላት የመጀመሪያም የመጨረሻም ሴቱ ይቺ ትንሽዬ እምቡጥ ነበረች። እሷ ግን ለሱ ፊትንም መስጠት እጅንም መስጠት አልፈለገችም። በጓደኝነት ነው እንጂ በፍቅር ወዳውም ፈልገውም አታውቅም። ቢለምን ቢያስለምን ቢወርድ ቢወጣ ፈጽሞ ጓደኝነትህን ነው እንጂ ፍቅረኝነትህን አልፈልግም ብላ እምቢ አለችው። ይህ ሰው እየመጣ ለባሌ በየቀኑ የምትለውን የሆነውን ያለውን ሁሉ በሚያማምር ቃላቶች ይዘግብለት ነበር፣ ያወራለት ነበር። ቀን በቀን በተገናኙ ቁጥር ስለሷ ውበት፣ ስለሷ አስተሳሰብ ከባለቤቴ ጋር ቁጭ ብለው ሲያወሩ ነው የሚውሉት። በዚህም ከሷ ጋር ፍቅር እንደያዘውና ከማንም ከምንም በላይ ለመጀመሪያ ጊዜ ፍቅር ስሜት ስለሷ እንደተሰማው ለባሌ በሚነግረው ሰዓት ባሌ ያላግጥበት ነበር። አንተን ፍቅር የሚይዘ ሰው አይደለህም። አንተ ለፍቅር የተፈጠርክ ሰው አይደለህም። እልህ ነው የያዘ። እምቢ ስላለች ፊት ስላልሰጠች እልህ ነው እንጂ የያዘ። እሺ ብላ እንደ ሌሎች ሴቶች እስርህ ብትገባ በሶስትና በአራተኛው ቀን አላቅህም እንዴ ሰለቸችኝ አስጠላችኝ ብለህ ወደዛ ነው የምትወረውራት። ኧረ ወደዛ አትጃጃል እያለ ሲስቅና ሲያላግጥበት ይህ ጋዜጠኛ ማንም ሰው እንደማይረዳው በገባው ሰዓት በፍቅር ተጃጅሎ እንዲያረገ እንደዛ አረገ ከመባል ይልቅ ፍቅር የማይዘው ጀግና ነው መባልን መረጠና እውነትህን ነው በቃ ይሁንልህ፣ እምቢ ስላለችኝልህ ነው እንጂ ፍቅር አይደለም ብሎ የልቡን በልቡ ይዞ ዝም አለ፣ ተወ። ይህ ሰው ግን የምር ይችን ሴት ያፈቅራት ነበር።
ዛሬ ሲነግረኝ በህይወቴ ለመጀመሪያም ለመጨረሻም ጊዜ ያፈቀርኳት ህይወቴ ውስጥ ፍቅር የሚባለውን ነገር ፊል ያደረግኩባት ሴት ይቺ ናት ይላል። ባለቤቴ ጎልማሳ ቢሆንም ተፈጥሮ እጅግ ውብ አርጋ አዳልታ የፈጠረችው ሰው ነው። ከአቋሙ አንስተሽ እስከ መልኩ፣ እስከ ኩራቱ፣ እስከ ወንድነቱ እዛው ላይ ደግሞ ራሱን የሚጠብቅበት መንገድ፣ ራሱን የሚወድበትና የሚንከባከብበት መንገድ አማላይ ያደርገዋል። ኢኮኖሚውም ጥሩ ነው። ይህ ጋዜጠኛ ከባለቤቴ ጋር ስለዚች ተማሪ ቆንጅዬ ወጣት እንደሚያወራው ሁሉ እሷ ጋም ሲሄድ ስለዚህ ጓደኛው ይተርክላት ነበር። ስለ አለባበሱ፣ ስለ ሽቶዎቹ፣ ስለ መልኩ፣ ስለ አቋሙ፣ ስለ ሚስቱ፣ ስለ ልጆቹ እማታውቀው ነገር የለም። ባሌና ፍቅረኛው ገና ሳይተዋወቁ ለመተዋወቅ የሚጓጉ ነፍሶች እንዲሆኑ ያደረጋቸው መሀላቸው የገባው ይህ ጋዜጠኛ ነበር። ባለቤቴ ይችን ልጅ ማወቅ በጣም ፈለገ። ካላስተዋወቅከኝ ሞቼ ይገኛለሁ፣ እንደዚህ የሳልካት ሴት፣ እንደዚህ የምታወራላት ቆንጆ ማናት ማየት እፈልጋለሁ ብሎ ይነዘንዘው ጀመር። የጋዜጠኛ ውስጡ የምር የፈራ ቢሆንም ነገር ግን ባለትዳርና የተከበረ በዛ ላይ ኩሩ፣ ለራሱ ክብር ያለው ራሱን የሚጠብቅ አመለካከቱና እይታው ሰፊ የሆነን ሰው በዚህ ተልካሻ ነገር ላይ ይወድቃል ብሎ አላሰበም። በአንድ ቀን ላይ እነዚህን ሁለት ሰዎች አገናኛቸው፣ አስተዋወቃቸው። የሚገርምሽ ሁለቱም ልክ የተገናኙ ቀን ረዥም ጊዜ እንደሚተዋወቅ ሰው ነበረ ሲያወሩ ሲሳሳቁና ሰላም ሲባባሉ የነበረው። በዛችሁ ደቂቃና ከዛሽ ቀን ጀምሮ የኔ ባልና ይቺ ወጣት ሊለያዩ አልቻሉ። ይህን የነገረኝ ጓደኛው ነው። እንደዚሁ እያየኋቸው ጠፉ ይላል። በመሃል ሆኜ ብናደድም ባዝንም ብቻዬን ባለቅስም ምንም ላረግ የምችለው ነገር ግን አልነበረም። ቀን በቀን መገናኘት ጀመሩ። ቀን በቀን መደዋወል ጀመሩ። አጠገባቸው ሆኜ እኔን እስኪረሱ ድረስ እኔ መኖሬን እስኪዘነጉ ድረስ ሲያወሩ፣ ሲስቁ፣ ሲጫወቱ ወደ ሆነ መንገድ እየሄዱ እንደሆነ ይሰማኝ ነበር። ነገር ግን ባለቤትሽን ጓደኛዬን ሁሌም ማስጠነቅቋለሁ። ይህ ነገር ምንድን ነው? ምን እያደረክ ነው? እያሰብክበት ነው? አካሄድህ ደስ አላለኝም ስለው እባክህ ዝም በል አንተ ቀንተህ ነው፣ ምንም የተለየ ነገር የለም፣ ልክ እንዳንተው እኔና እሷም ጓደኛሞች ነን እያለ አፋፌን ይለኝ ነበር አለኝ። እሱም ለእኔ በጣም የማከብረው በብዙ ህይወቴ መንገዶች ላይ አጠገቤ የነበረ የሚያስፈልገኝ ውድና ምርጥ ጓደኛዬ ነው። ለእኔ ፍቅር ማለት ከሚወዱት ሰው አጠገብ መሆኑ የንዘን ሰው ደስታ ማየት ነበርና የእሷን ደስታ ማየት፣ ከእሷ ጋር አብሮ መሆን፣ የእሷን ሳቅና የእሷን መራመድ ማየት ብቻ እኔን ያስደስተኝ ነበረ። እኔን እንድጽፍ ያደረገኝ ነበረ። እኔን እንድኖር ያደርገኝ ነበረ። ከእሷ የምፈልገው መኖሯን፣ መሳቋን፣ መደሰቷን ስለነበር እኔን እምቢ ማለቷንና ወደዛ መሄዷን በክፋት አይቼ ሁለቱንም መጣላት አልፈለግኩም ነበረ። ነገር ግን መሸሽ ጀመርኩኝ። ሶስታችን ሆነን ስንገናኝ እኔን እርስት አድርገው ወደ ሌላ መንገድ ሲሄዱ ቁጭ አድርጊያቸው ከአካባቢው ርቃለሁ። ወደ ራሴው ሄዳለሁ። ከራሴ ጋር ጠፋለሁ። እሷን ካየሁኝ መጻፍ ነው የሚያምረኝ። እሷ ጋር ከተቀመጥኩኝ ወጥቼ ብቻዬን ሆኜ ማሰብ፣ ማንሰላሰል፣ ብቻዬን መሆን ነው የሚያምረኝ። በቃ እሷን ማየት ብቻ፣ እሷን ማውራት ብቻ፣ ከእሷ አጠገብ መገኘት ብቻ ለእኔ የቃላትን ጎርፍ ልቤ ላይም ውስጤ ላይም ያዘንብ ነበር። እሷ ፍቅሬ ባትቀበለውም ማንም ባይቀበለውም ማንም እኔ የሚያፈቅር ልብ እንዳለኝ ባያቅም እኔ ግን አውቃለሁ። እኔ ማወቄ ደግሞ በቂ ነው። እሱ ደግሞ ውድ ጓደኛዬ ነው። ያም ሆኖ ግን ሁሌም ባለቤትሽን ሳልወቅሰው ሳልናገረው ተው ሳልለው የቀረሁበት ጊዜ የለም። ከሆነ ጊዜ በኋላ ግን ነገሮች ሁሉ ከአቅሙ በላይ እንደሆኑ ምን ማድረግ እንዳለበት እንኳን እንዳላወቀና ዛሬ ሲያገኛት ሳይሆን እኔ በምነግረው ሰዓት ላይ እንኳን ልቡ ላይ የታተመ የሆነ ነገር እንዳለ ይነግረኝ ጀመር። መውጫው ቀዳዳው እንደጠበበውና ምን ማድረግ እንዳለበት እያሰበም ነበረ አለኝ። እኔና ይህ ጋዜጠኛ አንድ ቀን ተስማምተን ቁጭ ብለን ተግባብተን አውርተን አናውቅም። አጠገቤ ሲቀመጥ ገና ያንገሸግሸኛል፣ ያናድደኛል። በዚህ ወቅት ግን ከየትኛውም ጊዜ በላይ በጣም ተቀራርበን በጣም ተስማምተን እየተደማመጠን ነበር የምናወራው። ከሷ ሞት በኋላ እስክሪብቶ መያዝ አቅቶኛል። ከሷ ሞት በኋላ ብቻዬን መሆን አቅቶኛል። ከሷ ሞት በኋላ በመጠጥ የምደበቅ ብቸኛ ሰው፣ ባዶ ሰው ሆኛለሁ አለኝ። የምታፈቅሪው ሰው የኔ ብቻ ነው ብለሽ ሁሉ ነገርሽን ሰጥተሽ ለረጅም ዓመታት አብረሹ የኖርሽው ሰው ልቡ በሌላ ሰው ፍቅር ሞቷል ነህሉሏል መባልን ያህል የሚያም ህመም ምን አይነት ህመም ነው?
አብረሹ እየተኛሽ ባሌ ነው፣ ትዳሬ ነው፣ ልቡም ሁሉ ነገሩ የኔ ግዛት ነው ባልሹ ግዛት ላይ ሌሎች ሰዎች ነክሰውበት በሌላ ሰው መውደድ የነሆለለ ሰው ነው አብሮሽ የሚኖረው እንደመባል የሚያም ህመም ምን አይነት ህመም ነው? ዛሬ ሁሉን ነገር ተገልጾልኝ ስደርስበት ይህ ነገር አጋጣሚም አልነበረም፣ ቀልድም አልነበረም፣ ጨዋታም አልነበረም፣ ስተትም አልነበረም። እውነተኛ ፍቅር፣ እውነተኛ መዋደድ ነው ባልሽና እዚች ልጅ ጋር ያለው ተብሎ በግልጽ ሲነገርሽ ምንድን ነው የሚሰማሽ? ባሌ የኔ ነው እኔን ብቻ ነው የሚያፈቅረው የሚለው ሰው በሌላ ሰው ፍቅር ታሞ አብሮኝ አንድ ቤት ውስጥ ቁጭ ብሎ እያለ ከኔው ጋር ሲያቃስት እንደነበር ሲሰማኝና እኔ ደግሞ ምንም የማላቅ አሻንጉሊት እንደነበርኩ ሲሰማኝ ህመሙን ልቋቋም አልቻልኩ። ምሬቱን ውጪ ሰማሁት፣ ሐዘኑን ውጪ ሰማሁት፣ እንባዬንም ውጪ ሰማሁት። ለኛ ትዳር ቅንጣት ክብር ከነበረ ለኔም ትንሽ እንኳን የሚባል ሐዘኔታና መውደድ ከነበረክ ይህ ሁሉ ነገር ከጀርባዬ ሲደገስ ይህ ሁሉ ነገር ለአመታት ከኋላዬ ሲደረግ እንዴት አትነግረኝም? አስችሎ ለምን ዝም አልክ? ሰው ከሆንክ ሰውነት ከተሰማ የሰው ስሜት የሰው ሐዘን ሚበላ ሚያመህ ከሆነ አልኩት። ምን ማለትሽ ነው አለምዬ? ቤትሽን በትኝ ልጆችሽን በትኝ ብዬ ነው ምነግርሽ? ማጣላት ነው ማስታረቅ ነው? እሱም እኮ ያለበትን ነገር ወዶት አልነበረም። ከዛሬ ከነገ ምን ባረግ ነው ከዚህ ነገር መውጣው? ምን ባደርግ ነው ከዚህ ነገር ምገላገለው? እያለ ሁሌም የሚደማና የሚቆስል ሰው ነበረ። ፍቅር ነው። ፍቅር ደግሞ አጋጣሚ ነው። እኔ ተስፋ ሳደርግ የነበረው አንድ ቀን ይህ ሁሉ ነገር አልፎ ምንም ቢወዳት ምንም ቢያፈቅራት ልቡ ላይ ቅብር አድርጎ ከዚህ ነገር ወጥቶ ወደ ትዳሩ ወደ ቤቱ ይመለሳል ብዬ በምንጨነቅበት ሰዓት ላይ ነው ይህ ነገር ያጋጠመው፣ ይህ ነገር የደረሰው። እሱም ላይ አትፍረጅበት። በቃ ፍቅር እኮ ነው። ፍቅር አስበሽ አልመሽ ከከሌ ያዘኝ ከከሌ አያዘኝ ብለሽ የምትሸሹም የምትቀርቢውም ነገር አይደለም አለኝ። አይ ፍቅርም ሲቀርቡት ነው ፍቅርም ሲፈልጉት ነው አልኩት። ፈገግ ብሎ ዝም አለኝ። ወደፊቱ ስመልስልሽ እናትና አባቷ ልጃቸውን ለመቅበር 3 ቀናትን ያህል ከአገግመው ከሐኪም ቤት ለመውጣት ፈጀባቸው። ይቺ ሴት የተቀበረችው በሞተች በ3ኛው ቀን ነበረ። ባለቤቴም ቀብሯ ላይ ተገኘ።